ተናደሻል መሰለኝ። አረ በጭራሽ። ግን ደግሞ ጄሪ ላይ የፈጀሁትን ጊዜ አንቺ ላይ ብጠቀም ተያይዘን እናድግ ነበር። ከኔ ምንድን ነው የምትፈልጊው? ማነሽ? የደፍኒ ልጅ ነኝ። ደፍኒ? አዎ። ለምን ደነገጥሽ? የወይዘሮ ሰማል ሰራተኛ ደፍኒ፣ በወይዘሮ ሰማል እጅ የተገደለች ሴት። እኔ ማመን አልቻልኩም። ልትንከባከበኝ ይገባል። መንከባከብ የነበረብኝ እናቴን አጥቻታለሁ እና ለአንቺ ያንን ማድረግ ይመስልሻል? እኔ እኮ ግዴታ ነኝ። ማን ነው ግዴታ ያደረገሽ? በሆዴ ውስጥ ያለው ልጅን እኮ ተሸክም ያለው። ከነሙሉ ባህሪ ይህን ሁሉ ዓመት የታገሰችኝ እናቴ ራሱ እንዳንቺ አልተናገረች። ተመስጦ ላይ ነኝ። ለጆሪ ምግብ ያለውን ድምፅ መስማት አልፈልግም። ትዕግስቱን ስጠኝ። የዛች የጣረ ሞት እህት የልጅ እዚህ ተቀምጣለች። መቼም ለውርስ ነው። ቀጣይ እቅድሽ ማለቴ ምን ልታደርጊ ያሰብሽ? ያው ከአቶ አምነን ጋር ፕሮግራም አድርገን ብንጋባ ደስ ይለኛል። ስለዚህ ሌሎቹንም ለመግደል ደግሞ ሌላ ጊዜ አለኝ ማለት ነው። ድርጅቱ ላይ ልትቀጥርሽ እንዳሰበሽ ነግራኝ ነበር። የእውነት ብላኝ ነበር። ቀድሞ ሞት ነጠቀኝ እንጂ። ግድ የለም ስራውን ትሰሪያለሽ። ነገር ግን አንድ ነገር እንድናወራ ፈልጋለሁ። ምንድን ነው? እህቴ ያለችሽን ነገር ለእኔም እንድታደርግ ይፈልጋለሁ። ማለት? ወይዘሮ ሜርሲን ማጥፋት። ማጥፋት? አዎ ማጥፋት። እንደ ሰማል ግዴታ ይንወጣለሁ። ድርጅቱንም ቢሆን እቆጣጠራለሁ። አዎ የኔ ልጅ ሰማር አልሞተች። ሴትዮ ምን ሆናለች? የሞተችውን ሴትዮ አልሞተችም የምትለው ነው ወይስ ምን ባስደግፍ አልታቁማት አስባ ነው? ደግሞ ዛሬ ዳኑ ከዚህ ትሄዳለች። ለምን? ትምህርት አላት። እንጫወተው። አንቺ እዚህ ጋር ቁጭ ትያለሽ። ምንም የሚያስፈራ ነገር የለም። ታች እስክትደርሺ ድረስ ደስ የሚል አየር ትስቢያለሽ። እኔ ደግሞ የምገዛልሽን አታውቂም። እሺ እኔ ቆንጆ የማደርግልሽን አታውቂም። ታች ደግሞ እጠብቅሻለሁ። እሺ አሁን እንጫወት። መርሲ ይህን ነገር ያደረገችው በሀሳቧ ነው ወይንስ እውነትም ልጅቷን ወርውራታለች የሚለውን ሀሳብ ግምታችሁን እስኪ በኮሜንት አስቀምጡ። እኔ ገና ስታስብ ነው። ምክንያቱም በጣም እሷን ማለት ነው ስላሰቃየቻት ወይንም ደግሞ ከእሷ ጋር በቃ ጸባዩዋ ስላልተስማማ ብቻ እጅጉን ልጅቷን ምን ማድረግ እንዳለባት እጅግ በጣም እንትን ስትል ነበር፣ ስትረበሽ ነበር ማለት ነው። ምክንያቱም ልጅቷን ባየቻት ሰዓት እጅግ በጣም እየሸሸቻት ነበረ። እንዲሁም ደግሞ ከልጅቷ ጋር የግድ ስትግባባም እንዲሁም ጸጉሯንም ስትሰራት ዝም ስትል እየነበረችው ማለት ነው። እንግዲህ የአቶ አምናን አክስት የሆነችው ማለት ነው። እሷ ቢያንስ እንኳን ያቺ ትልቅ ዝሆን የምታክል እንኳን የራራሁ እንዲመስላት ብዬ ነው እንጂ በፍጹም እሷ ስትጫወትብኝ እንደዚህ ዝም ብዬ አላይም ነበር በማለት እንግዲህ መርሲ ስትናገር ሰምተናታል ማለት ነው። እንግዲህ የአቶ አምናን ዘመድ ወይንም ደግሞ እህት የሆነችው ሕፃን ወደ ቤት ውስጥ በመግባት እያንዳንዳቸው ማን ጥሩ እንደሆነ ማን መጥፎ እንደሆነ ራሱ በእይታ የተረዳች ይመስላል ማለት ነው። በእሷ እይታ የተረዳው እንግዲህ አቶ አምናን ራሱ እጅጉን ተደምሟል። ምክንያቱም ሲንደሬላ እያለ ስጠራት የነበረችውን እንግዲህ በሌንን ማለት ነው እጅግ በጣም ቆንጆና ልዩ እንደሆነች እንግዲህ እሷም ስትናገር ነበር። አቶ አምናንም በጣም ቆንጆ ነች እንዴ በማለት እንግዲህ ህፃኗንም ጠይቋት ነበረ። አዎ በጣም ቆንጅዬ ነች በማለት እንግዲህ ስትናገር ነበር ማለት ነው። እንዲሁም ደግሞ ወንድሜ ሲፈልግሽ ነበረ ሰንደሬላ እንኳን መጣሽ በማለት እንግዲህ ተናግራለች። ኧረ እኔ እንደዚሁ አልፈለኩሽም ምናምን በማለት እሱም ለመሸወድ ሞክሮ ነበር። ግን ደግሞ ማለት ነው ህፃኗ በጣም ብሌን ወይንም ደግሞ ሰንደሬላ ብላ ስም ላወጣችላት ማለት ነው። በነገራችን ላይ እጅግ በጣም ነው በቃ እሷን በፈገግታ ነበር ህፃኗን ስትቀበላት የነበረው። ለህፃን እንደዚህ ብሎ ፈገግ ብሎ ከልቡ ህፃናት ሲቀበሏቸው ነው የእነሱ ራሱ ሰውን ሊቀርቡት የሚችሉት ማለት ነው። እና
መርሲ በጣም ኮስተር እያለች እና እንዲሁም ደግሞ ተንኮሏን እጅጉን በጣም እያበዛችው ስለነበር እንግዲህ ህፃኗም ያው በተንኮሏ ማለት ልክ እየሄደችላት ትገኛለች ማለት ነው። እንዲሁም ወደዚህ ቤት ስትገባ ራሱ በጣም ስነ ስርዓት ራሱ አላት ማለት ነው። እንደ እንግዳ ወደ ቤት ስትገባም የተቀበሏትን በሙሉ እያከበረች ነበረ። እንግዲህ እናት ዛህራም ተናግራ ነበር ማለት ነው። ያቺ መርሲ ብትሆን ይኔ ዘላ ነበር የምትጎመረው እያለች ስትናገር ነበር ማለት ነው። ያ ማለት እንግዲህ የዚህ ቤት እንግዳ ነኝ እያለች በስነ ስርዓት ማለት ነው እየተናገረች ነበር እየገባቸው ማለት ነው። ብቻ ግን ብሌን እና እንዲሁም ደግሞ ህፃኗ በጣም ነው የተስማሙት ማለት ነው። እንዲሁም አቶ አምናንና አክስቱ ደግሞ ያወሩት ነገር ምንድነው? በነገራችን ላይ እንግዲህ ጄሪና እንዲሁም ደግሞ መርሲ ማለት ነው ቀጥታ ያው የአቶ አምናንን አክስት ማለት ነው የእሷን ቦርሳ ለመፈተሽ ክላሷ ውስጥ ገብተው ነበረ ማለት ነው። በገቡበት ሰዓት ነበር አቶ አምናንና እንዲሁም ደግሞ አክስቱ ለማውረድ ወደ ክላስ ሲገቡ ሁለታቸው ከዚያ ውስጥ ሆኖ ነበር። ግን ደግሞ ተያይዘው ቁም ሳጥን ውስጥ ገብተዋል ማለት ነው። ቁም ሳጥን ውስጥ በገቡበት ታይም ላይ እንግዲህ በጣም ሞቋቸው ነበር። እኔ የሞትኩኝ ያክል እንደ እናት ሰማት የሆነ በቃ የሆነ እንትን ውስጥ ሳንዱቅ ውስጥ ያለው እየመሰለኝ ነው በማለት አለው ግን እንዴ እያለች እንግዲህ መርሲ ማለት ነው ጄሪን እየጠየቀች ትገኛለች ማለት ነው። አረ ምንም ነገር አልሆንሽም፣ ግን ደግሞ በጣም ሞቆናል፣ እንዴት ነው የምንሆነው እያሉ እንግዲህ ሁለታቸውም ማለት ነው እየተነጋገሩ ይገኛሉ። እንዲሁም ደግሞ የአቶ አምናን አክስት የሆነችውን እናት ግን በእኔ አይን ማየት ትችላለህ፣ በእርግጠኝነት እኔ እንደ እናትህ እሆናለሁኝ፣ የድርጅቱንም ኃላፊነትም እኔ ወስዳለሁኝ፣ በእርግጠኝነት እናትህ አልሞተችም፣ በእናትህ ምትክ እኔ አለውልህ በማለት እንግዲህ ለአቶ አምናን ቃል ስገባ እንግዲህ ያው ራሷ መርሲ ማለት ነው ሰምታለች። እንዴት እናትህ አልሞተችም ትላለች? እንዴ ሞት አይደል እንዴ? ደግሞ እኮ የኔን ቦታ እሷ እየቀማች ነው። እኔ ነኝ እኮ ለወንድሜ ልጅ የማስፈልገው፣ እንደ እናት የምንከባከበው እኔ ነበርኩ። እንዴት እሷ መታ የኔን ቦታ ትቀማኛለች? በማለት እንግዲህ እየተናገረች ትገኛለች። በነገራችን ላይ እንግዲህ ያው የአቶ አምናን አክስት ማለት ነው ልክ እንደ እናቱ ነች ማለት ነው። የእናቱ የሆነ ሚስጥር በሙሉ እያንዳንዱን ነገር ታውቃለች ማለት ነው። ሲቀጥል ደግሞ ያው የአቶ አምናን አክስት የሆነችው ከመርሲ ጋር ምንም ነገር አይስማሙም፣ ልክ እንደ እናቱ ማለት ነው። እናቱም ቢሆን ከመርሲ ጋር ምንም አይነት ነገር የመስማማት ባህሪ የላቸውም ማለት ነው። እና መርሲ የምትፈልገው ነገር ምንድን ነው? እያንዳንዱ እነሱን አክስቱን እናቱን አስወግዳ እሷ የወንድሟን ልጅ እዛ ማለት ነው ቤቱን የመቆጣጠር ድርጅቱን የመቆጣጠር አላማ ነው ያላት ማለት ነው። እና ሆን ብላ ነው ወደዚህ ቤት የመጣችው። ያው በቃ ተንኮል ለመስራት እንዲሁም ደግሞ እናት ተማተን ማለት ነው ለመግደል ነው አስባ የመጣችው ማለት ነው። በነገራችን ላይ በባለፈው ፓርት እንዳየነው ከሆነ ማለት ነው ያው ለመርሲ እንትኑን ሰታት ነበር ማለት ነው። ማለቴ ያው ቪዲዮን አሳይታት ነበረ። ቪዲዮን እንዳሳየቻት በጣም ነበር እንትን ያለችው። እንዴት ልቀርጭ ቻልሽ? እንዴት እንደዚህ ልታነስ ቻልሽ? በማለት ቆይ አንቺ ማንነሽ የሚል ነገር ነበር የጠየቀቻት ማለት ነው። ለምንድን ነው ማንነቴን የምነግርሽ? አልነግርሽም ብላት ነበር። ግን ደግሞ ካልነገርሽኝ ደግሞ ቪዲዮ ማስረጃው በሙሉ እሷን ስገድ ያለው ነገር ከኔ ጋር መሰለኝ፣ ስለዚህ ብትነግሪኝ ይሻልሻል በማለት እንግዲህ ስታስጨንቃት በስተመጨረሻ ማለት ነው የደፍሪን ልጅ መሆኗን እንግዲህ ተናግራለች ማለት ነው። አረባክሽ ከምኔው አደግሽ ነው ያለቻት። ያ ማለት እንግዲህ እናቷንም ታውቃታለች ማለት ነው። እናቷንም ታውቃታለች። እሷንም እንደዛ ይዛ ከዛ ቤት ስትሰራ ስትሰቃይ እሷም ታውቃለች ማለት ነው። በነገራችን ላይ እንግዲህ እኔ ሞት በጣም ነው የምፈራ፣ ወደ እኔ ደግሞ እንዳትዞሪብኝ በማለት እንግዲህ ስትነግራት ነበረ ማለት ነው። ስለዚህ እያንዳንዱን ነገር እሷ በእርግጠኝነት ታውቃለች ማለት ነው። እንዲሁም ደግሞ ማለት ነው አሁን ላይ ጄሪ ማለት ነው ምንድን ነው የሚያስደስትሽ በማለት እንግዲህ ሰይፈን ጋራ ሲያወሩ ነበረ ማለት ነው። አሁን ላይ እንግዲህ የአቶ አምናንን ልጅ በሆዴ እዣለሁኝ፣ በቅርቡ እንግዳ ይቀላቀለናል በማለት ስትናገር ነበር። አይ በጣም ደስ ይላል፣ ግን ደግሞ አሁን ላይ ማሳካት የምትፈልጊው ነገር ምንድን ነው በማለት እንግዲህ ጠይቃት ነበረ ማለት ነው። ከአቶ አምናን ጋራ ፕሮግራም አድርጌ በቃ
የእሱ ሚስት መሆኑን በእርግጠኝነት ማረጋገጥን ነው የምፈልገው እና ፕሮግራም ምናምን ነገር ማድረግ ደስ ይለኛል። እሱ ነው አሁን ላይ የምፈልገው ነገር በማለት እንግዲህ ያው ተናግራለች ማለት ነው። እና ምንድን ነበር ያለችው? እያንዳንዳቸውን የምገልበት እያንዳንዳቸውን የማጠፋበት ዝግጅት በጣም አለኝ ማለት ነው። በጣም ነው ደስ የሚለው በማለት እንግዲህ የራሷን ጉዳይ እያመቻቸች ትገኛለች ማለት ነው። በነገራችን ላይ ጄሪ ማለት ነው እያንዳንዳቸው ወደዚህ ቤት ሲገቡ የራሳቸው የሆነ የሚፈልጉት እቅድ ምናምን ነገር አላቸው ማለት ነው። ጄሪ ሆን ብላ ማለት ነው አቶ አምናንን ለማጥመድ እንዲሁም ደግሞ ካረገዝኩኝ ከወለድኩኝ በልጁ ምክንያት በእርግጠኝነት በምንም አይነት መልኩ አይተወኝም ብላ ነው የምታስበው ማለት ነው። እና ወደው አፍቅረው ሳይሆን አንድና አንድ የሱን የሆነ ገንዘብን ለመውሰድ ነው ከዚህ ቤት በሚስትነት ወይንም ደግሞ መረጣለሁ ብላ የገባቸው ማለት ነው። ሌላው ሰይፈን እንግዲህ የእናቴን ገዳዮች እያንዳንዳቸውን ማለት ነው እበቀላለሁ በሚል ነገር ነው የገባቸው ማለት ነው። ስለዚህ እያንዳንዱ የእናቴን ሲያሰቃዩት እናቴን የገደሏትን በሙሉ እገላቸዋለሁኝ በማለት እንግዲህ ያ ማለት እንግዲህ አጋጣሚውን ተጠቅማ እንዲሁም የአቶ አምነን ሚስት ለመፈለግ ሲያማርጡ እሷ ከዚያ ውስጥ ተገኝታለች ማለት ነው። ስለዚህ አሁን ላይ እያንዳንዳቸውን እጨርሳቸዋለሁ ብላ ነው የምታስበው ማለት ነው። ሌላው እንግዲህ ቤሌን ነች። ቤሌን እንግዲህ ወደዚህ ቤት ስትገባ ህይወቷን ለማሸነፍ ነው። እንዲሁም ደግሞ አቶ አምናንን ማለት ነው ያው በጣም ወደዋለች፣ አፍቅረዋለች። ከሱ ጋርም ህይወት ለመጀመር ንጹህ ፍቅር ፈልጋ ነው ወደ እሱ ጋር እየቀረበችው ብዬ የማስበው። ምክንያቱም ጄሪም አንድና አንድ ገንዘብ ፈልጋ ነው። እንዲሁም ደግሞ ሰይፈን ደግሞ ያው ለመበቀል ሆን ብላ ነው ማለት ነው። ስለዚህ ከሁላቸው እንግዲህ አቶ አምናን የወደዳት ያፈቀራት ቤሌንን ነው ማለት ነው። ግን ደግሞ እንደሚወዳት እንደሚያፈቅራት እንደተሸነፈላት ማለት ነው ለማንም ሆነ ለምንም ማሳወቅ አይፈልግም፣ ሽንፈትንም አይፈልግም ማለት ነው። እና ከዚህ አንጻር ሁላቸውም እያንዳንዳቸው የራሳቸው ፍላጎት ነገር አለ ማለት ነው። ሆን ብለው ይሄን ቤተሰብ ዝቅ ለማድረግ ወይንም ደግሞ ለማጥቃት ነው እያንዳንዳቸው የገቡት። በተለይ መርሲ እንግዲህ ሆን ብላ ማለት ነው የገንዛ እናቱን ገላ የገንዛ እናቱን አስወግዳ እሷ በዋናነት ከዛ ቤት መምራት እንዲሁም ደግሞ የወንድሟ ልጅ በቃ ምንም ነገር ሳይኖር አብራ መኖርን ነው የምትፈልገው ማለት ነው። በነገራችን ላይ እንግዲህ አሁን ላይ ማለት ነው የአቶ አምናን አክስት የሆነችው ማለት ነው ሰይፍን በጣም እያለቀሰች ነበረ፣ እያስመሰለች ነበረ። ልክ አንቺም በእሷ መልኩን ማየት እፈልጋለሁ ብላ እንግዲህ ሰይፍን ስታለቅስ ነበር። ምንድን ነው ያለቻት? የአቶ አምናንን አክስት ማለት ነው በቃ እህትሽ በጣም ደግ ሰው ነበረች፣ እንዲሁም ደግሞ ስራ ልታስጀምረኝ ነበር። አዎ አውርታኛለች፣ ከድርጅቱ ልቀጥርሽ እንደፈለገች ነግራኛለች። ግን ደግሞ ከድርጅቱ አሁንም ቢሆን ትገቢያለሽ፣ ትቀጠሪያለሽ። ግን ደግሞ እንዲሁም ደግሞ እናሰማት እህቴ የፈለገችውን ነገር የጠየቀችሽን ነገር እኔም ከአንቺ ጋር እፈልጋለሁ ብላታለች ማለት ነው። እሺ ምንድን ነው የምትፈልጊው ነገር ብላ ስትጠይቃት ምንድን ነው መርሲ የተባለች ግለሰብን እንድገይልኝ እፈልጋለሁ ነበር ያለቻት ማለት ነው። እና በጣም ነበር የደነገጠችው ሰይፍን እራሱ ማለት ነው። እና እያስመሰለች ነው አሁንም በጣም እያለቃቀስ እና ሰማዕት በጣም እንደሷ ጓደኛ እንደሆነች ወዳጅ እንደሆነች እያስመሰለች እንዲሁም እያለቃቀሰች ነበር። እንግዲህ የአቶ አምናን ማለት ነው አክስት አሁንስ ታምናታለች ወይንስ ደግሞ አታምናትም የሚለው ነገር እንግዲህ መርሲ ሕፃኗን ወርውራታለች ወይንስ ደግሞ በህልሟ ሀሳቧ ነው ይህን ነገር ያደረገችው። እንግዲህ ሀሳብ አስተያየታችሁን በኮሜንት ላይ አስቀምጡ።